ገነነ መኩሪያ ሊብሮ ሲታወስ። የስፖርትና የታሪክ ታዋቂው ጋዜጠኛ ገነነ መኩሪያ አሊያም በቅጽል ስሙ ሊብሮ ከዚህ ዓለም በሞት ከተለየን 1 ዓመት ሆኖታል። ስመጥሩ ጋዜጠኛ ባደረበት ህመም ምክንያት በሕክምና ሲረዳ ቆይቶ ማክሰኞ ጥር 14 2017 ዓ.ም ነበር ከዚህ ዓለም በሞት የተለየው። ጋዜጠኛ ገነነ መኩሪያ ለበርካታ ዓመታት ለተለያዩ የሀገር ውስጥ መገናኛ ብዙሃን ተወዳጅ የሆኑ ዝግጅቶችን በማቅረብ ሰርቷል። ገነነ መኩሪያ እግር ኳስና ፖለቲካን እንዲሁም ታሪክን የሚዳስሱ በርካታ መጽሐፎችን ያሳተመ ሲሆን ኢህአፓና ስፖርት እንዲሁም ሌሎች መጽሐፍትን ለአንባቢ አቅርቧል። ሊብሮ ከስፖርት ጋዜጠኝነት ህይወት ባሻገር በወጣትነት ዘመኑ ለበርካታ የእግር ኳስ ክለቦች በመሰለፍም ተጫውቷል። ገነነ ከ30 ዓመታት በላይ በስፖርት ጋዜጠኝነት ሙያው አስተዋጽኦ ያበረከተ ሲሆን በጋዜጣ፣ በሬዲዮ እና በቴሌቪዥን እንዲሁም በማህበራዊ ሚዲያዎች ላይ ስራውን በማቅረብ ተወዳጅነትን አትርፏል። ገነነ መኩሪያ በዘመናት የዳበረ የስፖርት፣ የፖለቲካ፣ የሙዚቃና የማህበራዊ ጉዳዮች ታሪኮችን በጥልቀትና በዝርዝር የሚያውቅ ነው። በስፖርትና በፖለቲካ ዙሪያ የሚያጠነጥኑ መጽሐፍትን አሳትሞም ለንባብ አብቅቷል። የኢትዮጵያ እግር ኳስ ፌዴሬሽን እንዳለው ገነነ መኩሪያ ለእግር ኳስ ስፖርት ላበረከተው ታላቅ አስተዋጽኦም በአዲስ አበባ ተሰናድቶ በነበረው የካፍ ኮንግረስ ላይ የረጅም ዘመን አገልግሎት ሜዳይ ተበርክቶለታል። ከ30 ዓመታት በላይ በስፖርት ጋዜጠኝነት ሙያው አስተዋጽኦ ያበረከተ ሲሆን በጋዜጣ፣ በሬዲዮ እና በቴሌቪዥን እንዲሁም በማህበራዊ ጉዳዮች ስራውን በማቅረብ ተወዳጅነት አትርፏል። ገነነ መኩሪያ ሊብሮ ግብ ጠባቂ ሆኖ ተጫውቷል። ተከላካይም ነበር። አማካይ ሆኖ ተጫውቷል። አጥቂም እንዲሁም። የሚወደው ቦታ ግን ለእርሱ የተከላካይ አማካይ ነው። የተወለደው ይርጋለም ነው። ያደገው ደግሞ ሻሸመኔ። እግር ኳስ የጀመረው እዚያ ነው። ለሻሸመኔ አውራ ጎዳና ከግብ ጠባቂ እስከ አጥቂ መስመር ተሰልፎ ተጫውቷል። ከአውራ ጎዳና ወደ ሜታ ቢራ ክለብ ተዘዋውሮ ጓዙን ጠቅልሎ አዲስ አበባ ገባ። ሊብሮ የሚለው ስም የወጣለትም ይህን ጊዜ ነው። የቅዱስ ጊዮርጊስ ኃይሌ ካሴ እንዲሁም የሜታ ቢራው ገነነ ከነበራቸው ግጥሚያ በፊት ሲያወጉ ገነነ ሊብሮ ስለሚለው የእግር ኳስ ጥበብ ይተነትናል። የጨዋታው ሰዓት ደርሶ ገነነ ሊብሮ የተሰኘውን ጥበብ ተጠቅሞ ከተከላካይ መስመር ተነስቶ ግብ ያስቆጥራል። ከዚህ ቀን በኋላ የገነነ ቅጽል ስሙ ሊብሮ ሆኖ ቀረ። የእሱ መጠሪያ ብቻ ሳይሆን የጋዜጣው መለያም ነበር። ሊብሮ የስፖርት ጋዜጣ ገነነ መኩሪያ በብድር የጀመራት ለ13 ዓመት ያክል የዘለቀች በጊዜው ተወዳጅ የስፖርት ወሬ ምንጭ ነበረች። ገነነ ሊብሮ ብቻ ሳትሆን እነ ሻምፒዮን፣ ማራካኛ፣ ፉትቦል እና ሌሎችም ጋዜጦችን በግልና ከሙያ አጋሮቹ ጋር በትብብር ሰርቷል። ሻሸመኔ ገና ታዳጊ ሳለ ጭምር ጋዜጣ ማንበብ ብቻ ሳይሆን መሸጥም ይወድ የነበረው ገነነ ከእግር ኳስ ወደ ጋዜጠኝነት ያደረገው ሽግግር ከባድ አልነበረም። ከሜታ ቢራ ወደ መብራት ኃይል ተሻግሮ ኳስ እየተጫወተ በቅሪ ጊዜ ሜካኒክ ሆኖ ኑሮውን እየደጎመ ሳለ ነው ጽሑፎችን ለጋዜጣ መላክ የጀመረው። ገነነ መኩሪያ ለስነ ጽሑፍ ያለው ፍቅር በጋዜጣ ብቻ የተገታ አልነበረም። በጣም በርካታ መጽሐፍትን ለህትመት አብቅቷል። ኢህአፓና ስፖርት፣ ፍትሐዊ የጠጅ ክፍፍል፣ መኩሪያ የመሳሰሉ ጥቂቶቹ ናቸው። ገነነ መኩሪያ የጋዜጣ ስራውን ትቶ ወደ ኤሌክትሮኒክስ ሚዲያ ካመራ በኋላም ለበርካታ የሀገራችን ሬዲዮ እና ቴሌቪዥን ጣቢያዎች አገልግሎቱን ሰጥቷል። ዛሚ ኤፍኤም፣ ኤፍኤም አዲስ እንዲሁም በብስራት ኤፍኤም ስራውን እና እውቀቱን ለአድማጮች አቅርቧል። ከህልፈቱ በፊትም አሻም በተሰኘው የቴሌቪዥን ጣቢያ የተለያዩ ታሪክና ስፖርትን ያቀናጁ ፕሮግራሞችን አዘጋጅቶ በማቅረብ ለታዳሚያን ታሪክ አዋቂነቱን አስመስክሯል። ሊብሮ በተለይ በ1960ዎቹ እና 70ዎቹ የተከናወኑ ታሪኮችን ቀንና ሰዓታቸውን፣ ወርና ዓመተ ምህረታቸውን ሳያጓድል የሰዎችን ስም ሳይዘነጋ ታዳሚ በስፍራው ያለ እስከሚመስለው ድረስ በማቅረብ ብቃቱ በብዙዎች ዘንድ ይወሳል። የ2009 የአፍሪካ እግር ኳስ አስተዳዳሪ ካፍ አዲስ አበባ ላይ በነበረው ስብሰባ ወርቃማውን ካፍ ኦርደር ኦፍ ሜሪት የተሰኘውን ሽልማት
ካበረከተላቸው 6 ጋዜጠኞች መካከል አንዱ ገነነ መኩሪያ ነበር። ተመልካቾች የአንጋፋውን ጋዜጠኛና የታሪክ ተመራማሪ ገነነ መኩሪያ ወይም ሊብሮን ሕይወት የዳሰስንበት የትውስታ ዘገባችን ይሄን ይመስላል። ከሌሎች የፉትቦል ማዕድ ጥንቅሮች ጋር አብራችሁ እንድትቆዩ ግብዣችን ነው። ሰላም።